እሺ ሌላ ሴት ሰርታችሁ ታዋቂ ቦታ? ቤላ ስፖርት ሰርቼ። አረ ቤላ ስፖርት ምንድን ነው የሰራው? ምግብ ነው፣ ምግብ ቤት። ቤላ ስፖርት ማሊያ ምትያዝ እንጣለንሽ። የለም ቡናስ የለም፣ የለም ቡና የለም። ይዤልሽ መጣሁ። ሰብሮ አንተ እጄን ተሰብረ መኪናውን እኔ ብነዳ ይሻላል። አታምኝም ማለት ነው? እኔ ብነዳውስ? አረ ምንድን ነው ኒውተን ከ50 ሜትር ርቀት ላይ አፕሉን ወደ መሬት ወረወረው። ከዚህ ምን አባ ተረዳ? በቃ እኔ ተረዳው ማለት ነው። ኒውተን ባለጌ እንደነበር ነው። እንዴ አንተ ለህል ክብር የለውም እንዴ? አፕልን የሚያቀኛ ያልተፈጨሽ ነው እየበላ ነው። አፕል ሊጣል ተገርበ ወሳብ ሰላም ናችሁ? እንዴት ናችሁ? ወይ ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተን ፈታ ያደርጋሉ ያዝናናሉ የሚሆኑ ቪዲዮ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። እንዲሁም ይህንን ቪዲዮ እስከመጨረሻችሁ ከተመቻችሁ ይመቻል። ያን ሼፎች እኮ እኛ ማስታወቂያ አይተን ነው የመጣ ስላላችሁ። እኔ ሽንኩርት ከትፌ ነው ምን። ኧረ እኔ ደግሞ እንትን በአንድ ድስት 3 አይነት ምግብ ሰራለሁ። አንድ ቀይ ወጥ፣ አንድ ደግሞ ምስር ወጥ፣ አንድ ጎመን፣ አንድ ድስት ሳይነካካብኝ እንደገና ደግሞ ጥብስም ያለ ስጋ ሰርቻለሁ። እሺ አንተ እንትን በርበሬ ያለው አልጫ ተሰራ ሲባል አንተ እኔና እሱ እና የት ሰርታችኋል? እኔ አልበሉም ተሞቶ አወቀው ቄራ ጋር እዛ ሰርቻለሁ። እኔ ደግሞ አንተ ብዙ ተጉዘው ትንሽ ይረፉ ምግብ ቤት ሰርቻለሁ። ወለታ ጋር ማለት ነው። አወቁታ። እሺ ሌላ ሴት ሰርታችኋል ታዋቂ ቦታ? እኔ ቤላ ስፖርት ሰርቻለሁ። አረ ቤላ ስፖርት ምንድን ነው የሰራው? ምግብ ነው፣ ምግብ ቤት። ቤላ ስፖርት ማሊያ ምትያዝ እንዴ? አረ ምግብ ጀምሮ አምኛችሁ ልግባ። በቃ አንተ በቤትህ ልትሰክስ ነው ምናምን አቃርላ ዋሽተህ ምናምን ልትቀጠል ያምርሃል። ቤላ ስፖርት ሰርቻለሁ ጭራሽ ወጥ ገብተህ ብቻ። እስቲ ገስ ወደ ቀጣይ ቪዲዮ ጀማ ትልቅ ሆቴል ላይ ጋብዝ ብለው ሲወስዱ ይላል። እስቲ ልግባው። ያምኛችሁ እናንተ አምኛችሁ እናንተ አምኛችሁ እና ምሳ ነገር እንብላ አይደል? ጉድ ልትሰሩት እዛ ወስዳችሁ ምናምን እቺ አለቻ እቺ ሙድ እጅ እንታጠብ ምናምን በምትል በዛው ልትወጡ። ኧረ ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ። ያ ለጥሮ መሰለኝ። አስተናጋጅ ወንድም አባት አባዬ ምንድነው ማሰማው? ምንድነው? ኧረ ጥሪው ሳይሰማም አንቺ በእናትሽ አባ ግን ቆንጆ ምን አባቴ ላምጣልሽ? ባቄላ ትፈልጊያለሽ? አንተ ስንቴ ጠርቼ ለእሷ ጊዜ መተህ ትጎዘጎዛለህ? የቤቱ ስታንዳርድ እኮ ነው አባ። የቤቱ ስታንዳርድ ይላል እንዴ? በላውን ታዘዘኝ። ምን ይምጣልህ? የኔ ቆንጆ ምን ይምጣልህ? አሳለብለባለ አንዴ ቆንጆ ከባህር ምንሽ ከውቅያኖስ እንዴ ምን አባቱ ነው የፈለገው? እንደውም እዚህ ቤት ምግብ አንበላም። በቃ የሚጠጣ ነገር እንደዛ። እሺ የሚጠጣ አምጣልህ። ከባህር ነው ከውቅያኖስ አለ። ምን የምጠጣው? ውሃ አለ? የለም። ሻይ አምጣልህ። የለም። ቡናስ የለም? የለም ቡና የለም። ይዤልሽ መጣሁ። እንደዚህ አይነት ቤት አለ? ኧረ እንዲህ ይቻላል እንዴ? አለ። ለሱ ጊዜ ሲሆን ምንም ነገር የለም፣ ለሷ አለ። ይቻላል እንዴ? ይቻላል እንዴ? ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ አስገባልኝ። ይዋላ ማርሽ አስገባልኝ። እስቲ እግሩን ተሰብሮ አንተ እጄን ተሰብረ መኪናውን እኔ ብነዳ ይሻላል። አታምኝም ማለት ነው? እኔ ብነዳውስ? አንተ ለምን ኖ ጋይስ፣ እንደዚህም ይቀልዳል እንዴ? ይሄኛው ተሰብሯል። እሺ ያኛው ግሩ ይሄኛው መሪ መያዝ አይችልም። ያኛው ከስር ፍሪጅ ሲሆን ፍሬም ምናምን መርገጥ አይችልም። ያንተስ? እሺ ያንተ እኮ የነሱ እኮ ቢያንስ ይሻላል። ያንተ ጭራሽ
ኖ ወደ ቀጣይ ቪዲዮ ውስጥ ይገስ እኮ አርፍዳ እኮ አታውቅም። ዱን አረፈርኩበት መሰለኝ። ምን እያደረክ ነው አንተ? ኧረ ምንም አይደለም። ያኛው ካንተ ነው የወጣው። እሱን ተይውና አፈር እንኳን አታለብሰውም እንዴ? ቆየሽ አንቺ ምን ሆነሽ ነው? እኔው ለቁም ነገር ነው የመጣሁት። ምን ስልክ እንድገዛልኝ ነበር። ለስልክማ ዛንድ ያለ አንዴ 22 ጎላጎል ዛሬ ምድር ላይ መልእክተኛው ጋር ምርጥ ስልክ በተመጣጣኛው ጋር አይደል እንዴ? ትገዛልኛለህ? እገዛልሻለሁ። ሁለተኛ አስፋልት ሄር ታይፕ ይላል። እስቲ ነው ነገር ግራና ቀኝ ማየት ምንድነው? እንዲህ እያልክ የምትደናበረው? ወንድ ልጅ ቀጥ ብሎ መንገዱን ነው ስትሬት ነው ማየት ያለበት። ኦኬ ኮስተር ብሎ ደፈር ብሎ ቀጥ ብሎ መራመድ ያለበት። ወንድ ግራ ቀኝ አያም ሲሻገር ምንድን እንደዚህ አይነት ታይፕም አለ። አሁን ከጎን ከዚህ ከግራና ከቀኝ ሳናይ ቀጥ ብለን እንሻገር። መኪና ቢገጨንስ በኋላ እንዴ? ተው እንጂ ተው። ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ። መታወቂያው ይላል እስቲ ነው ተደብቀው ነው ምን ያደባብቀኛል? እንዳጠፋ ሰው እና ቁማር ልትጫወት ካርድ ተያዝክ ወይ? ምን ቁማር ነው? እዚህ ሲጫወቱ አየኋቸው እንዴት እንደሚያደርጉ አብሬ ቁጭ ብያየሁ እንጂ። አንተ እንደውም እዚህ መንደር አይደለም መታወቂያ ሳይ። ኧረ መንደር ነው መታወቂያ ናት። ኧረ ፋይዳው እንዳይሆን እስቲ በደንብ እዩት እናንተ። ታዋቂ ሰው አለሽና ገባሩ ኦኬ ኬሻ ወጣ መታወቂያ ነው ብለህ ልሻወድ። ዋው ብቻ እስቲ ጋይስ እንቀጥላለን ወደ ቀጣይ ቪዲዮ። ሙሉ ፊቱን ከገመትሽ የ3,000 ብር ሽልማት ተሸላሚ ትሆኛለሽ። ኦኬ እስቲ ዝግጁ ነሽ? ብቻ እንዳትቀባጠር ታዋቂ ሰው ብቻ ተበልታ። ኦኬ ሳንቾ ገብሪ ለጥቂት ስትሻለ ያሬን ነጉ ነው እንዴ? ሳንቾን አንዴ መጀመሪያ ያሳየን ምን ሆነ ነው? ሳንቾ ያሬን ነጉ ሚክስ ማለት ሌላ ስም አላቸው። ሚክስ ሲደረግ እስቲ ቢያንስ እሱን እስቲ ኮሜንት ላይ ምናምን ገብተን እናነበዋለን ሌላ ቀን እስቲ ቪዲዮ ላይ። እስቲ ወደ ቀጣይ ቪዲዮ ላይ ጥቂት ቲቸር ምንድን ነው እንዴ? ኒውተን ለዛም ፊዚክስ መምህር ጥያቄ ሲጠይቅ ይላል። እስቲ እንዴ ጣሉ አፕል ያብስራ ምን አገባው እንዴ? ፍዴን በለው እኮ እንዴ ምን አገባ? ያገባኝም እንደውም ወደ ነው የሚያገባ በግድ ያገባል ማለት ነው። ወደ ሰውን በግድ ያገባል። ልንገር አይደለ ኒውተን ከ50 ሜትር ርቀት ላይ አፕሉን ወደ መሬት ወረወረው። ከዚህ ምን አባ ተረዳ? በቃ እኔ ተረዳው ማለት ነው። ኒውተን ባለጌ እንደነበር ነው እንዴ? አንተ ለህል ክብር የለውም እንዴ? አፕልን የሚያቀኝ ያልተፈጨሽ ነው እየበላ ነው አፕል ይጣል። አንተ ጋር በማርክ እናወራለን ያሰሰው አንተኛው ግን የኛው መልስ። ኒውተን አፕሉን ከ50 ሜትር ርቀት ላይ ሲወረውረው ስንት ሰዓት ላይ ነው የወረወረው? ኧረ ቲቸር አሁን ይሄን እንዴት ነው የምገምተው እንዴ? በቃ 3 ሰዓት ላይ ቀን 3 ሰዓት አያችሁ አይደል? ለምን ቲዮሪ አንብቡ እንደምለውላችሁ ኒውተን ይጨብስ ነበር። ኒውተን የሚጨብስ ከሆነ ደግሞ ከሌሊት 6 ሰዓት እስከ 9 ሰዓት ነው ማለት ነው ሊጥለው የሚችለው ሲንዘላዘል ማለት ነው። ይሄን ጥያቄ ማመለሱ ከሆነ ወይ እኔ እወጣለሁ ወይ እናንተ ትወጣላችሁ ማለት ነው። ጨርሻለሁ። ያብስራ ተነስ። ቲቸር እንዳልደናገር ግን ቀስ ብላ አንብብልኝ። ችግር የለውም። ይኸውልህ ኒውተን ማለት ነው 80 ግራም የሚመዝን ሙዝ እጁ ላይ ነበር። እሱ ግን መብላት የፈለገው 50 ግራሙን ነው። ኒውተን ሙዙ ምን ማድረግ ነው ያለበት? ምንድን ነው ያለው? ሙዙ ምን አድርገው ነው ያለው? እንትን ነው ያለ አልሰማሁም። ልጠበለው ሙዙ ምን አለበት በስነ ስርዓት ብትነግረኝ። ምን አይነት ሰው ነው ግን ቲቸር? እኔ የምለው ግን ሙዙ ልሙጥ ነው ወይስ ጠቃጠቁ? ምንድን ነው ያለው? ሰምታችሁታል? ምንድን ነው ያልከው? ምንድን በቃ ካሁን በኋላ አላስተምርም። በቃኝ። ካሁን በኋላ ካስተማርኩኝ የኒውተን እሾክ ማለት ነው አጥንቶኔው ጋኝ ይበቃኛል ማለት ነው። እናንተ ማስተማር ማለት ድንጋይ ላይ ጁስ ማፍሰስ ማለት ነው። አመሰግናለሁ። አልመለስም። ከዛሬ ቻው። ታውራፍ ጋይስ ትችላል። የምር ራሱን ፊዚክስ አስተማሪ ጥያቄዎቹ ምናምን ራሳቸው ናቸው። በቃ እኔ የተመቸኝ የሙዙ ነው። ልሙጥ ነው ጠቃጠቆ። ዋው ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ ለሰራ ያራዳል 50 እንዴት ይሰራል? ምን ነው እኔ እሰራዋለሁ 25 እና ሰራ ተው ጋሼ ተው። ምን ላይ ተው በዚህ ነው ምን ነው ምሳቃ ብዛት ሆዴ ውስጥ ቁንጫ መሰል ያለው ለማቃጠል
ይሄን ለመሳም ነው። ተው ጋሼ ወደቁ። በቃ ተው ጀምራ ስንት ቀረች? እኔ እንደው ጋይስ የምር ገና ለገና ይወርቃሉ ምናምን ብዬ የጠበኩ ነበርና አንድ ስሞ ስንት ቀረኝ? እንዲህ ይቻላል እንዴ? ይቻላል እንዴ? ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ። ሚስልዩ ማለት እኮ ያሳያችሁ በለው ይሄ ሁሉ ውሻ። እሺ ኧረ ተው ጭራሽ የተናኮለ ተው። በሰላም አታልፍም እንዴ? ምን አተናኮለ? ይሄ ሁሉ ውሻ ማለት አለቀ። አሯሯጠው ምናምን ቀደም ምናምን ሲያሯሯጠው ምናምን ነበር። ስትነክስ አታሳየንም እንዴ? ምንድነው? ለምን ታጓጓናለህ ብሏል ራሱ። ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይህን ይመስሉ ነበረ። በቀጣይ ባዝና ቪዲዮ እስክንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ደህና ቆዩ።